ያን ክላይንታችንን አካውንት እየከፈቱኝ ዋይዝ ላይ አሳያችኋለሁ። የዋይዝ አካውንትን ከኢትዮጵያ ሆናችሁ በቀላሉ እንዴት መክፈት እንደምትችሉ ዛሬ በዚህ ቪዲዮ ላይ ስቴፕ ባይ ስቴፕ አሳያችኋለሁ። አብዛኞቻችሁ ኢንተርናሽናል ክፍያዎች መክፈል ትፈልጋላችሁ። የምትፈልጉትን እቃ ከውጭ ወደ ኢትዮጵያ እንዲመጣላችሁ ለማድረግ ክፍያዎችን መክፈል ትፈልጋላችሁ። ኮርሶችን ለመማር መክፈል ትፈልጋላችሁ። አፕሊኬሽኖችን፣ ቪፒኤኖችን እንዲሁም ስልክ ቁጥሮችን ኤኒቲንግ ብቻ ዓለም አቀፋዊ ስራዎችን ለመስራት ገንዘብ ለመቀበልም ለመላክም በምትፈልጉበት ጊዜ የኢንተርናሽናል ማስተር ካርድ እንደሚያስፈልጋችሁ ታውቃላችሁ። ዛሬ ቪዛ ካርድ ከሚሰጡ መካከል አንዱ ዋይዝ የሆነውን ዋይዝን የባንክ አካውንት እና እንዲሁም ደግሞ የማስተር ካርድ ወይም ደግሞ የቪዛ ካርድ እንዴት በቀላሉ ማግኘት እንደምችል ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያችኋለሁ። ምንም አይነት ችግር ሳይገጥማችሁ፣ ምንም አይነት ሊሚቴሽን ሳይኖርበት ካርዳችሁ በሚገባችሁ ላይ እንዲገባ የምትፈልጉ ከሆነም እያንዳንዱ የማሳያችሁን ስቴፕ ትኩረት ሰጣችሁ ከመጀመሪያ እስከ መጨረሻ ለአንድ ጊዜ ተመልከቱ። ከዛ ድጋሚ ተመልሳችሁ ያሳያችሁን ስቴፕ ባይ ስቴፕ ካደረጋችሁት ምንም አይነት ችግር ሳይፈጠር በቀላሉ በ10 በ20 ደቂቃ ውስጥ ብቻ ካርዱን ማግኘት ትችላላችሁ። ስለዚህ ቀጥታ ወደ ፕሮሰሱ እንሄዳለን። ወደ ፕሮሰሱ ስንሄድ እያንዳንዳችሁ ትኩረታችሁን እንድትሰጡ ይፈልጋሉ። ምንም አይነት ችግር ሳይፈጠር እያንዳንዱ ነገር እንድትሰሩትና በቀላሉ የዋይዝ አካውንታችሁ ማውጣት እንድትችሉ ታማሳያችሁ ስልክ ላይ ይሆናል። ስልክ ላይ ቀጥታ ገብተን ወደ ፕሌይ ስቶር ወደ ፕሮሰሱ ቀጥታ እንሄዳለን። እዚህ ጋር የምጠቀማቸውን አድሬሶች እያንዳንዱ ነገር አልበትር 21 የቴሌግራም ቻናል ላይ ገብታችሁ ማግኘት ትችላላችሁ። አድሬሱን ከዛ ወስዳችሁ መጠቀም ትችላላችሁ። በጣም ኢዚ ነው። ኤኒ ዋይዝ አካውንት ለመክፈት ናሽናል አይዲ ወይም ደግሞ ፓስፖርት ነው የሚያስፈልጋችሁ። ከዛ ውጭ ሌላ ተጨማሪ ነገሮች ያስፈልጉም። እያንዳንዱ ወደ ፕሮሰስ እንሄዳለን። የመጀመሪያው የሚሆነው ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ላይ ገብተን ዋይዝን ዳውንሎድ እናደርገዋለን። አይፎንም ከሆነ ያላችሁ በአፕሊኬሽኑ ስለሆነ የምንሰራው አይፎንም ሊሆን ይችላል ያላችሁ አፕ ስቶር ላይ ገብታችሁ ዳውንሎድ ማድረግ ነው። እኔ በአንድሮይድ ፕሌይ ስቶር ላይ ገባለሁ። ቴን ዋይዝ ብዬ ሰርች አደርጋለሁ ማለት ነው። እንደምትመለከቱት ዋይዝ የሚል መጥቷል። ኦልሬዲ ዋይዝን ዳውንሎድ ስላደረግኩት ነው ኦፕን የሚለው እናንተ ጋር ኢንስቶል ይላል። ዋይዝ የሚለውን ዳውንሎድ ታደርጉታላችሁ ወይም ኢንስቶል ታደርጉታላችሁ። ኦልሬዲ የሚሰራ አካውንት ነው ማለት ነው። ስለዚህ ይህንን የሚሰራ አካውንት እናንተ ደግሞ እንዴት መክፈት እንደምትችሉ ነው የምናየው። እንደምትመለከቱ የተለያዩ ክፍያዎችን ሌት ኮድ ለፈለኩት ለእያንዳንዱ ነገር ዓለም አቀፋዊም ሀገር ውስጥም ላሉ ለእያንዳንዱ ለኔትፍሊክስ ሳይቀር እቃዎችን ኦርደር ለማድረግ የኮርሶችን ለመግዛት የመሳሰሉትን ነገሮች ከፍዬበታለሁ። ለጎግል ለመሳሰሉት እናንተም ይሄን በቀላሉ እንዴት ማግኘት እንደምትችሉ ነው ማሳያችሁ። አካውንት ያልተከፈተው ወደ ዋይዝ አካውንት ገብቻ ያሳያችኋለሁ። ወደ አዲስ አካውንት ወደ አዲሱ ወደ ዋይዝ አካውንት ስንገባ ይህን ይመስላል። እንደምታዩት ሎጊን እና ሬጅስተር የሚል አለ። ሬጅስተር የሚለውን እንጫነዋለን። ሬጅስተር ስንለው ኢሜይል እናስገባ ይጠይቀናል። ኢሜይላችንን እናስገባለታለን። ከዛ ኔክስት ብለን እንጫነዋለን። ኔክስት ስንለው ወደ ኢሜይላችን ኮድ ይልቃል። በአንድ ደቂቃ ውስጥ ይደርሳል ኢሜይሉ ይለናል። ካውንት ማድረግ ይጀምራል። ቀጥታ ኦፕን ኢሜይል ቱ አፕሩቭ እንለዋለን። ኢሜይላችሁ እዚህ ስልክ ላይ ሊኖር ይገባል ማለት ነው። እዚህ ስልክ ላይ ወደ ኢሜይላችን እንገባለን። ኢሜይል ዋይዝ ልኮልናል እንደምትመለከቱት። ዋይዝ ላይ እንገባና ኮንፊርም ኢሜይል አድሬስ የሚለውን ኦን እናደርገዋለን። ከዛ ቀጥታ ሪዳይሬክት አድርጎ ወደ አፕ ይወስደናል። አፑ ጋር ስንመጣ እንደምትመለከቱት ፐርሰናል እና ቢዝነስ የሚላለ ፐርሰናል የሚለውን እንጭነዋለን። ከዛ አድራሻችን ኢትዮጵያ የሚለውን መርጦልናል። አይሰራም፣ አይሰጣችሁም። በዩኬ ነው መክፈት ያለብን። ስለዚህ ኢትዮጵያ ብላችሁ እንዳትከፍቱት። ነገር ግን አሁን ኢትዮጵያ ብትሉት ምን ሊመጣ እንደሚችል አሳያችኋለሁ። ኢትዮጵያ ብዬ ኔክስት ትለዋለሁ ማለት ነው። ኢትዮጵያ ብዬ ኔክስት ካልኩት በኋላ እንደምትመለከቱት ዋት ዩ ካን ዱ ዊዝ ዋይዝ ኢን ኢትዮጵያ፣ በኢትዮጵያ ባለው ዋይዝ ምንድን ነው መስራት የምችሉ ይላል። እዚህ ጋር እንደምትመለከቱት ያሳየናል። አቬሌብል የሆኑትና አቬሌብል ያልሆኑት። አቬሌብል የሆኑት ገንዘብ መላክ ብቻ ነው። ከዛ ውጭ አቬሌብል ያልሆኑ ገንዘብን መቀበል አትችሉም፣ ኮንቨርት ማድረግ አትችሉም፣ እንዲሁም ደግሞ የተለያዩ ክፍያዎችን መክፈል እንደማትችሉ ያሳየናል ማለት ነው። ስለዚህ እኛ ኔክስት እንለውና እንዴት እንደሆነ ላሳያችሁ ነው። እንደምትመለከቱት ኔክስት ብለነው በኢትዮጵያ አካውንት ምን ሊፈጠር እንደሚችል ወይ ደግሞ ምን ሴቲንጎች እንዳሉ፣ ምክንያቱም አድራሻውን ኋላ መቀየር ስለምችል ወደ ዩኬ ነው ማሳያችሁ። ኔክስት እንለውና ፎን ናምበር እንድናስገባ ይጠይቀናል። የኢትዮጵያ ስልክ ቁጥር +25 ብለን ፎን ናምበር እናስገባለን። ከዛ ፎን ናምበር ካስገባን በኋላ ፎን ናምበራችን ላይ 6 ዲጂት ይልክልናል ማለት ነው። ፎን ናምበራችን ላይ ገብተን እነዛን 6 ዲጂቶች እናስገባለን። እዛን 6 ዲጂቶች እናስገባለታለን። ኮንቲኒው እንለዋለን። ዜን ፓስወርድ እንሰጠው ይሰጠናል። ፓስወርዱ ስትሮንግ መሆን አለበት። አትሊስት 9 ካራክተሮች ሊኖሩት ይገባል። ዜን ደግሞ ሎወር ኬዝ፣ አፐር ኬዝ እና ቁጥር ሊኖረው ይገባል። ሬጅስተር እንለዋለን ፓስወርዳችንን አስገብተን። አሁን ወደ ኢትዮጵያ አካውንት ይወስደናል ማለት ነው። እንደምትመለከቱት የኢትዮጵያ አካውንት ከፍቶልናል። የኢትዮጵያ አካውንት። ስለዚህ አሁን ቱ ስቴፕ ቬሪፊኬሽን ሴት አፕ ላድርግ ነው የሚለው። ኦን እንለዋለን። ኮንቲኒው ብለናል። አለው እንለዋለን። ኖቲፊኬሽን ምንም ነገር ሲመጣ ኖቲፋይ እንዲያደርገን እንፈቅድለታለን። ምክንያቱም ገንዘብ የምታስተላልፍበት አካውንት ስለሆነ ኦን እናደርገዋለን ማለት ነው። በዚህ መሰረት ባክ አድርገን እንወጣለን። ከባክ እንለዋለን። አሁን እንደምትመለከቱት እዚህ ጋር ሎኬሽናቸውን ትሬስ ላድርገው የመሳሰሉትን የሚል አግሪመንትና ፐርሚሽኖች አሉ። አግሪመንት ኤንድ ፐርሚሽን እዚህ ጋር ያሳየናል አግሪመንትና ፐርሚሽናችን። ስለዚህ እኛ ኮንቲኒው ጀስት ኮንቲኒው ብለነው እናልፈዋለን። ኮንቲኒው አልኩትኝ። ዜን አክሴፕት እለዋለሁ። ወደ ዋይዛችን መጥቷል። ዌልካም ቱ ዋይዝ ይለናል ማለት ነው። ሴንድ መኒ ማድረግ ብቻ ነው እንደምንችለው ላይ ጋር እንደምታዩት ሴንድ መኒ ብቻ ነው። ከዛኛ የካርድ የሚለውን እንጫነው። ካርድ የሚለውን ስንጫነው እንደምትመለከቱት ኤረር ነው የሚለን።
ወደ ካርድ ለማውጣት ስንፈልግ ማለት ነው ኢረር ይለናል ማለት ነው። ምክንያቱም የኢትዮጵያ አካውንት ስለሆነ ነው ኢረር የሚለን። ግሎባል የሆነ ካርድ ማውጣት አንችልም ማለት ነው የኢትዮጵያ አድራሻ። ስለዚህ የኢትዮጵያን አድራሻ እንዴት አድርገን ቼንጅ ማድረግ እንዳለብን እንመለከታለን። ፔይመንትን ማየት እንችላለን። ካርድ የመሳሰሉትን ነገሮች ማየትና መመልከት እንችላለን። ሆም ጋር እንመለሳለን። ከላይ ጋር ሆም ጋር መተን ካርድ አሁንም በድጋሚ ስትጫኑት ስቲል አካውንቱ ቢከፈትም ግን አሁንም በድጋሚ ካርድ ብለን ስናየው መክፈት እንደማንችል ያሳይን። ከዛ ዌልካም ቱ ዋይዝ ብሎ ምንድነው ሴንድ መኒ ብቻ ነው። ስለዚህ ከላይ ጋር የፕሮፋይሏን ሊንክ እንጫናታለን። ከዛ ወደዚህ አካውንት ኦፕን አካውንት ወደሚለው ፔጅ ወስደናል ማለት ነው። እንደምትመለከቱት አካውንት ነው። ኦፕን ኒው ፐርሰናል አካውንት ኤንድ ቢዝነስ አካውንት የሚል ያለ፣ ከላይ ጋር ደግሞ ኦፕን አካውንት የሚል ይመጣል። ይሄ ወደ ቀጣዩ ስቴፕ የሚወስደን ነው ማለት ነው። ከላይ ጋር እንደምትመለከቱት ኦፕን አን አካውንት የሚለውን እንጫነዋለን። ከዛ ፐርሰናል ወይስ ቢዝነስ ይለናል። ያ ፐርሰናል እንለዋለን። ፐርሰናል ስንለው ወደ አድሬሳችንን የምንቀይርበት ይመጣል። አሁን እዚህ ጋር ስክሪን ሪከርድ አያሳየንም። እንደምትመለከቱት ለሴኩሪቲ ፐርፐዝ የተቀረጸ ሌላ አሳያቸዋለሁ፣ ሌላ ቪዲዮ እየቀረስኩኝ እሱን እንመለከታለን ማለት ነው። ቀጥታ ኦፕን አን አካውንት የሚለውን እንጫነዋለን። ዜን አካውንት ምን አይነት አካውንት እንደምንመርጥ ይጠይቀናል ማለት ነው። ላይ ጋር እንደምትመለከቱት ኦፕን አካውንት የሚለውን ስንጫነው ስለዚህ ከምንፈልጋቸው አካውንቶች ውስጥ ፐርሰናል ወይም ቢዝነስ ይለናል። እኛ ፐርሰናል ነው የምንፈልገው። ፐርሰናል የሚለውን እንጫነዋለን። ፐርሰናል የሚለውን ከተጫነው በኋላ እዚህ ጋር እንደምትመለከቱት ካንትሪ እንድናስገባ ይጠይቀናል። ኦልሬዲ ኢትዮጵያ መርጦልናል። ነገር ግን አሁን ወደ ዩናይትድ ኪንግደም ወይም ደግሞ ዩኬ እንቀይረዋለን ማለት ነው። እዚህ ጋር የፒፓል አካውንት ኦልሬዲ ካላችሁ እሱን የዩናይትድ ኪንግደም አድራሻ መጠቀም ስላችሁ አሁን ፉል ኔም ወይም ደግሞ ሌጋል ኔም እንድናስገባ ይጠይቀናል ማለት ነው። ሌጋል ፉል የሆነ ዶክመንታችን ላይ ያለ ናሽናል አይዲያችን ኦር ፓስፖርታችን ላይ ያለ ፉል የሆነ ናሽናል አይዲ ላይ የተጠቀምነውን ትክክለኛውን ስማችንን እናስገባለታለን። የእናንተ ስምና የአባታችሁን ስም መጀመሪያው ጋር እናስገባለን። ሁለተኛው ጋር ደግሞ የአያታችሁን ስም እናስገባለን ማለት ነው። እዚህ ጋር እንደምትመለከቱት የራሳችንን ስም፣ የአባታችንን ስም፣ የአያታችንን ስም በስርዓት እናስገባለታለን። እሱን አስገብተን ከጨረስን በኋላ ከታች ጋር በርዝዴት እንድናስገባ ይጠይቀናል። በርዝዴታችንን በስርዓት ዶክመንት ላይ ያለውን እናስገባለታለን። ከዛ በኋላ ስልክ ቁጥራችን አለ። ስልክ ቁጥሩን እዚህ ጋር ቼንጅ ስለማናደርገው ቬሪፋይ የምናደርግበትን ተስት ወደ ቀጣዩ ስቴፕ እናልፋለን። ኮንቲኒው ብለን ወደ ተቀጣዩ በምናልፍበት ሰዓት ላይ አድራሻ እንድናስገባ ይጠይቀናል። ማኑዋል ኢንተር እንለዋለን ማለት ነው። ማኑዋል ኢንተር እንለዋለን። እዚህ ጋር ሆም አድሬስ ይላል። አድሬሶችን እዚህ ጋር የሞላቸውን እያንዳንዱ አድሬስ አታልብትር 21 የቴሌግራም ቻናል ላይ ማግኘት ትችላላችሁ። ገብታችሁ ማስገባት ትችላላችሁ እነዛን አድሬሶች። እሱን አድሬስ ካስገባችሁ በኋላ ሆም አድሬስ ላይ ከዛ ሲቲውን እና ከዛ ደግሞ ፖስታል ኮዱን አብራችሁ ታስገባላችሁ የዩኬ። በተጨማሪ ሊንክ አለላችሁ። እሱ ሊንክ ተጠቅማችሁ እዚሁ አታልብትር 21 የቴሌግራም ቻናል ላይ ያለው ሊንክ ተጠቅማችሁ መስራት ትችላላችሁ ማለት ነው። በዚህ አይነት መንገድ ጆይን ወደ ቀጣይ ስቴፕ እናልፋለን። እዚህ ጋር በስርዓት ማስገባታችሁን እርግጠኛ ነው። ፖስታል ኮዳችሁን፣ ካንትሪውን፣ ኤቭሪቲንግ በስርዓት ማስገባታችሁን እርግጠኛ ከሆናችሁ በኋላ ወደ ቀጣይ ስቴፕ ኮንፊርም ኤንድ ኮንቲኒው ወደሚለው እንሄዳለን ማለት ነው። ኮንፊርም ኤንድ ኮንቲኒው ካለ በኋላ አድሬሱን ልጠቀም ወይ እንዳለ ወይስ ደግሞ አዲስ ልጠቀም ብሎ ይጠይቀናል። እኛ ያለውን አድሬስ ራሱን እንዲጠቀም እናደርገዋለን ማለት ነው። እንግዲህ አሁን እዚህ ጋር እያሳያችሁ ያለውን የክላይንት ከፍቼ ነው ማለት ነው። የክላይንቱን ኮንቲኒው ብለን እንለዋለን። ስሙን ያመጣል፣ አካውንቱ ተከፍቷል ይለናል። ነገር ግን የተወሰኑ ኢንፎርሜሽኖች እንደሚፈልግ ይጠይቀናል ማለት ነው። ከታች ጋር ያለውን ኮንቲኒው ብለን እንጫነዋለን። ኮንቲኒው ብለን ስንጫን ኦፕኒንግ ዋይዝ አካውንት ብሎ ሴንድ እና ስፔንድ የሚል ይመጣል ማለት ነው። አሁን ይህንን ከማስገባታችን በፊት ቤዚክ የሆኑ ኢንፎርሜሽኖችን እንድናስገባ ይጠይቃል። ኤክስ ብለን እንወጣለን ማለት ነው። ቤዚክ ኢንፎርሜሽኖችን ኤክስ ብለን ከወጣን በኋላ ኤክስ አድርገን ባክ አድርገን ስንወጣ ዌልካም ቱ ዋይዝ ብሎ አሁን ቅድም ሴንድ መኒ ብቻ ነበር፣ አሁን ግን አድ መኒ የሚልም አብረው ከላይ ጋር አለን ማለት ነው። አካውንታችንን በዩኬ ስለቀየር ነው መስራት ጀምሯል። ነገር ግን ካርድ ማግኘታችን አሁን ካርድ የሚለውን ኦርደር ስናደርገው ቅድም ምንድነው የሚለን ኢረር ነበር። አሁን ግን ዲጂታልና ፊዚካል ካርድ ብሎ ይመጣልና ዲጂታሉ ፍሪ ነው፣ ፊዚካሉ ደግሞ ፔይድ እንደሆነ ያሳየናል ማለት ነው። ስለዚህ ፔይዱ $7 እንደሆነ ፊዚካሉ ይነግረናል። እኛ ዲጂታሉን እንመርጠዋለን። ዲጂታሉን ከመረጥን በኋላ ታች ጋር ኦርደር ዮር ዲጂታል ካርድ የሚለውን እንጫነዋለን። ኦርደር ስናደርግ ከለር እንድንመርጥለት ያዘናል። የምንፈልገውን ከለር እንመርጥና ክሬት ዮር ዲጂታል ካርድ እንለዋለን። ክሬት ካልነው በኋላ ወደ ቀጣዩ ስቴፕ ይወስደናል ማለት ነው። አሁን ዩኬን የመረጥ ነው። ከዛ በኋላ ዶክመንት ታይፕ አስገቡ ይለናል። እዚህ ጋር ዶክመንት ታይፕ እንድታስገቡ የሚጠይቃችሁ ፓስፖርት፣ ድራይቪንግ ላይሰንስ ወይም ሌሎች ዶክመንቶች ነው። ናሽናል አይዲ ምናምን እምቢ ይላል። አሁን እየሞከርኩት እያያችሁት እምቢ ይለናል። ቢኮዝ ዳይሬክት ካርድ ኦርደር ስላደረግን ነው። ከዛ በፊት ግን መተን ቬሪፊኬሽናችንን ማስተካከል አለብን ማለት ነው። እሱ እንዴት ማስተካከል እንደምችል ደግሞ እንመለከታለን ማለት ነው።
ሶ ፐርሰናል አካውንት ወይም ደግሞ ከላይ ጋር ፕሮፋይልን ተጭነን እንመለስና ከዛ ኮንቲኒው የምንለውን እንጫነዋለን። ኦልሬዲ ወደ አካውንታችን ከዛ ማስገባት ያለብን ኢንፎርሜሽን ነገር ቴል አስ አባውት ዮርሰልፍ ራይት አድርጎልናል። ከዛ ግን ቬሪፊኬሽን የምትለዋ ትቀራለች። ሴትአፕ ፈርስት ካንትሪ እና ፒክ ዮር ካርድ እንዲሁም ፔመንት የሚሉ ዲቴይሎች ይቀሩናል። ስለዚህ እኛ ኮንቲኒው እንለዋለን። ኮንቲኒው ካለ በኋላ ከነዚህ ውስጥ የትኛው ሀገር ውስጥ እንዳለን ወይም ደግሞ አይዲ እንዳለን ይጠይቀናል። እኛ የትኛውም አይደለም፣ ናሽናል የዩናይትድ ስቴትስ ዜግነትም የለንም፣ ራሽያም ዜግነትም የለንም፣ ቤላሩስም ዜግነት የለንም። ስለዚህ ነን ኦፍ ዲስ ብለን እንለዋለን ማለት ነው። ከዛ ዲፖዚት እንድናደርግ ወደ ቀጣይ ወይም ደግሞ ዲፖዚት ከማድረጋችሁ በፊት ከረንሲ ምን አይነት ከረንሲ እንደምፈልግ ይነግረናል። እኛ የምንፈልገው ዩኤስ ዶላር ስለሆነ ዩኤስ ዶላር ብለን እንመርጠውና ኮንቲኒው እንለዋለን። ከዛ ከታክስ ኢንፎርሜሽን አድ እንድታደርጉ ይጠይቃችኋል። ከፈለጋችሁ ማስገባት ይችላል። ከዛ ውጭም ደግሞ ኮንቲኒው ዳይሬክት ብላችሁ ማለፍ ትችላላችሁ። እኛ ዩናይትድ ኪንግደም እንለዋለን። ከዛ ኮንቲኒው እንለዋለን። ወደታች ወርደን አግሪ እንለውና እንስማማና ከታች ጋር ተርን ኦን ኢንተረስት ነው ወይስ ዊዛውት ኢንተረስት? ጀስት ዊዛውት ኢንተረስት እንበለው ሌሎች ዶክመንቶች እንዳይጠይቀን። ስለዚህ አሁን ሬዲ ሆኗል ማለት ነው። ፔድ ፋስት ለማድረግ አካውንታችን ሬዲ ሆኗል ይለናል። ዋይዝ ኢሜይላችን ፎን ናምበራችን ሆኗል። ኮንፊርም እንለዋለን። ከዛ አሁን ጌት ዋይዝ ካርድ ብለው ወደ ዋይዝ ካርድ ስላል አሁን አያቸዋ። አሁን የዋይዝ ካርድ ፎርማታችን ተቀየረ ከቀደሙ ማለት ነው። ስለዚህ አሁን ስኬፕ ብለን እንወጣልና ዶላር አድ እንድናደርግበት ያዘናል። ያን ዶላር አድ ማድረግ ይኖርብናል ማለት ነው። ያ ዶላር አድ የምናደርገው ጀስት አካውንቱን ለመክፈት ያህል ነው። ስለዚህ $20 ብሎ መጥቶልናል። እዚህ ጋር ለመክፈት የግዴታ አሁን እዚህ ጋር ዲፖዚት እንድናደርግ ይጠይቀናል ማለት ነው። 20 ፓውንድ ዲፖዚት እዚህ ጋር እናደርጋለን። ዲፖዚት ለማድረግ ዳይሬክት ባንክ ትራንስፈር ሳይሆን እንትን መጠቀም ስላላችሁ አሁን ባንክ አካውንት አለን ኦልሬዲ፣ ግን ዳይሬክት ባንክ ትራንስፈር ሳይሆን የምናደርግለት በዴቤት ካርድ እንለዋለን። ዳይሬክት ባንክ ትራንስፈር የሚለውን እንመርጥና ዴቤት ካርድ የሚለውን እንመርጥለታለን። ዴቤት ካርድ የሚለውን ከመረጥን በኋላ ኮንቲኒው እንለዋለን። ዴቤት ካርድ ኮንቲኒው በምንልበት ሰዓት ላይ ወደ ዴቤት ካርዳችን ላይ ኢንፎርሜሽኖችን እንድናስገባ ያሳየናል ማለት ነው። አሁን እዚህ ጋርም ብላክ ይሆናል። ብላክ የሚሆንበት ምክንያት የዋይዝ ዳታዎቻችንን ስናስገባ ወይም ደግሞ የማስተር ካርዳችንን ስናስገባ እንዳያሳይ ነው። እሱንም ስክሪን ላይ አሳያችኋለሁ ማለት ነው። እነዚህ ኢንፎርሜሽኖች የሚያስፈልጉበት ማንኛው ምክንያት ምንድነው? ብር ዲፖዚት የምታደርጉት ገንዘቡን አይቆርጥባችሁም፣ $20 አይቆርጥባችሁም። ነገር ግን እንደ ቬሪፊኬሽን ስለሚጠቅሙ ነው። አካውንት ትጠቀሙታላችሁ አትጠቀሙ የሚለው ማለት ነው። ስለዚህ ብሩን ዲፖዚት ወዲያውኑ እንዳደረጋችሁ ካርዱን መውሰድ ትችላላችሁ ማለት ነው። ካርዱን ወስዳችሁ መጠቀም ትችላላችሁ። ያን ያህል ኮምፕሊኬትድ ነገር አይደለም። ብሩን ዲፖዚት ለማድረግ ከዚህ በፊት የሰሩላችሁ በቀላሉ ፊዚካል ማስተር ካርዱን ማውጣት እንዴት እንደምችሉ የሚያሳይ ቪዲዮ እዚህ ጋር ልላችሁ፣ እሱን ገብታችሁ ማየት ትችላላችሁ። ሌላ ካርድ ነው። በሱ ካርድ ላይ መክፈል ትችላላችሁ፣ ወይም ደግሞ የሆነ ሰው እንዲልክላችሁ ማድረግ ትችላላችሁ። ከዛ ውጭ ውጭ ያለ ሰው ዘመድ ምናምን ካላችሁ እንዲከፍሉላችሁ ማድረግ ትችላላችሁ። ያንን መልሳችሁ መስጠት ትችላላችሁ። ምክንያቱም ያ ዶላር የሚመለስ ነው እንጂ የምትጠቀሙበት አይደለም። ለቬሪፊኬሽን ብቻ የሚያስፈልግ ዶላር ስለሆነ ከዛ ውጭ እኛ እንድንከፍትላችሁ የምትፈልጉ ሰዎች ካላችሁ የራሱ የሆነ አለ አፕሊኬሽን ፎርም ካርድ የሚል እዚህ ጋር አለላችሁ። በዚህ ሊንክ ገብታችሁ ወይም በዚህ QR ኮድ ወይም በዚህ ሊንክ ገብታችሁ ኦርደር ማድረግ ትችላላችሁ። ኦርደር ለማድረግ እዚህ ጋር የሚጠይቁ ኢንፎርሜሽኖች አሉ። እሱን ኢንፎርሜሽኖች ካስገባችሁ በኋላ የከፈላችሁበትን ደረሰኝ በአት አልበትር ላይ መክፈል ትችላላችሁ። እዚህ ጋር አዲስ አካውንት ከፍቼ ያሳያችሁ የክላይንት ነው። በዚህ መሰረት መጠቀም ትችላላችሁ። እኔ አሁን ኦልሬዲ የተከፈተ ስላለ አንዱን ከፍቼ ይህንን ዲፖዚት አድርገን ምናምን ከጨረስን በኋላ ሌላ አለን። ዲፖዚት ካርዱን አድርገን ክፍያውን ካስገባን በኋላ ካርድ አውጥተን ምናምን የጨረስነው አካውንት ስላለ እሱን ላሳያችሁ። ለምሳሌ ዲፖዚት ካደረግንበት በኋላ ክፍያውን ከጨረስን በኋላ የወጣ አካውንት አለ። ኦልሬዲ የከፈልኩ የሶስት ካርድ አውጥተንላቸዋል። ወደዛ ካርድ ገብተን እንዴት እንደሆነ እያንዳንዱን አሳያችኋለሁ ማለት ነው። ኦልሬዲ ሎጊን ካደረግን በኋላ ወደ ካርድ እንመጣለን ማለት ነው። ያን ያህል ኮምፕሊኬት ላይ የለውም። ካርድስ ብለን እንገባለን። ካርድስ ውስጥ እንገባና ሁለት ካርዶችን ኦልሬዲ አውጥተንላቸዋል። ሁለት ካርዶች አሉ። ካርድ ኢንፎርሜሽን ከፈለጋችሁ እዚጋ ፒን የሚላለ እንደምትመለከቱት ሾ ፒን ብላችሁ ፒናችሁ ከጠፋ ወይም ሲቪዩ ከጠፋችሁ መጠቀም ትችላላችሁ። ካርድ ዲቴል ከፈለጋችሁ እዚህ ጋርም ካርድ ዲቴል ብላችሁ መግባት ትችላላችሁ። ከፈለጋችሁ ካርዱን አገልግሎት እንዳይስ ከፈለጋችሁ ወይም ማድረግ ትችላላችሁ። ኤኒታይም የምትፈልጉትን ካርድ አዲስ ካርድ ማውጣት ትችላላችሁ። ስለዚህ አዲስ ካርድ ለማውጣት ከፈለጋችሁ ጀስት መታችሁ እዚህ ጋር ሪፕሌስ ማድረግ ነው፣ ወይም ደግሞ ከነዚህ ካርዶች ዲሌት ማድረግ። ለሆነ ሰው ካርዱን ልትሰጡ ትችላላችሁ። ይህን ካርድ ተጠቀሙላችሁ ያ ሰው ከተጠቀሙ በኋላ መዝጋት ከፈለጋችሁ ዲሌት ብላችሁ እንዲዘጋ ካርዱን ማድረግ ትችላላችሁ። ከዛ ውጭ ደግሞ ሊሚት ማድረግ ትችላላችሁ። የገንዘቡም ሊሚት ከዚህ ያህል በላይ እንዳይጠቀምላችሁ ሊሚት ማድረግ ትችላላችሁ። ፒኑንም ማስተካከል ትችላላችሁ። እዚህ ጋር መርጣችሁ የፈለጋችሁትን ፒን ማስተካከል ትችላላችሁ። አሁን እኛ ሪፕሌስን በለውና ወይም ደግሞ አዲስ ካርድ ከፈለጋችሁ አሁን አዲስ ካርድ ለማውጣት ከፈለጋችሁ እዚህ ጋር መታችሁ ኦርደር ካርድ የምትላለች። ኦርደር ስንል ሶስተኛ ካርድ ይሰጠናል ማለት ነው።
ፍሪ ነው ፔድ ይለናል። አሁን ፊዚካል ካርዱ ያን ያህል አያስፈልግም፣ ምክንያቱም ኦልሬዲ ስላለን አሁን ቀደም ጋር $7 ነበር፣ አሁን ግን በ2.5 ፓውንድ ማውጣት ትችላላችሁ። እዚህ ጋር ደግሞ ፍሪ ነው፣ ፍሪ ዲጂታል ፍሪ ነው። ዲጂታል ፍሪ በነፃ ማውጣት ትችላላችሁ። ዜን ኮንቲኒው ትሉታላችሁ። እዚህ ጋር ኮንቲኒው ዲጂታሉ ያሳያቸዋል ምን ምን ነገሮች እንዳሉት፣ ምንም ክፍያ እንደሌለው። ቨርቹዋል ነው። ቨርቹዋል ካርድ እና ፊዚካል ልዩነቱ ነው። በፊዚካል ካርዱን ከየትኛውም ኤቲኤም በኢትዮጵያ ከረንሲ ማውጣት ትችላላችሁ፣ ካሽ ማለት ነው። ከዛ ውጭ ግን ያን ያህል ዲፈረንስ የለውም። ፔመንትም መክፈል ትችላላችሁ። በቃ እንደ ኤቲኤም ነው አገልግሎት፣ ከዛ የዘለለ ነገር የለው። ቨርቹዋልን መጠቀም ትችላላችሁ። ሞር ሴኩር የሚያደርጋችሁ እሱ ነው። ቨርቹዋልን ተጠቅማችሁ ማውጣት ትችላላችሁ። ስለዚህ አሁን እኛ ይህንን ምን እንለዋለን? ኦርደር ካርድ የሚለውን ኦርደር ዮር ዲጂታል ካርድ የሚለውን እንጫነዋለን። ኦርደር ስናደርግ ምረጡለት ካርድ ይላል። ለምሳሌ ሰማያዊ ዲስ ዋን መረጥኩለት። ዜን ክሬት ዮር ዲጂታል ካርድ እንለዋለን። ክሬት ዮር ዲጂታል ካርድ ስንለው ክሬት አደረገልን። ከዛ ቪው ካርድ እንለዋለን ከታች ጋር። አሁን ሶስተኛ ካርድ ከፈተ ማለት ነው። እንደምትመለከቱ ቅድም የነበሩት ይሄኛው ካርድ ይሄኛው ካርድ ይሄኛው ካርድ ነበረ። ከፈለጋችሁ አሁንም ሪፕሌስ ማድረግ ከፈለጋችሁ ሪፕሌስ ማድረግ ትችላላችሁ ከነዚህ ውስጥ፣ ወይም ደግሞ ዲሌት ማድረግ ትችላላችሁ። አሁን ኦርደር ለማድረግ ከፈለግ ከሶስት በላይ ስለማልችል አንዱን ዝጋው ይለኛል። ዲጂታል ነው ልምረጥለት። ከዛ 3 ካርድ ከፍተሃል። ስለዚህ ከሶስቱ እንደምትመለከቱት ከሶስቱ አንዱን አጥፋ ብሎ ይለኛል ማለት ነው። ካላጠፋችሁ ሶስተኛ መጠቀም አትችሉ። በዚህ አይነት ዋይዝን መጠቀም ትችላላችሁ። አድ ለማድረግ ገንዘብ ከፈለጋችሁ መታችሁ እዚህ ጋር አድ ማድረግ ትችላላችሁ። አድ መኒ ብላችሁ አድ ማድረግ ትችላላችሁ። ከየትኛው ማስተር ካርድ አድ ማድረግ ትችላላችሁ። ገንዘብ ዲፖዚት የምትፈልጉትን እዚህ ጋር አስገብታችሁ ለምሳሌ ዲፖዚት ኮንቲኒው ብላችሁ የምትፈልጉትን ካርድ መጠቀም ትችላላችሁ። አሁን ለምሳሌ እኔ ከምጠቀምባቸው ካርዶች አንዱን ካርድ ነው የምትመለከቱት፣ ካርድ ዲፖዚት ማድረግበት ማለት ነው። ስለዚህ ዶላር ምናምን ለማግኘት እንደምታውቁት ከባይናንስ ወስዳችሁ ከዚህ በፊት ያሳያችሁ ካርድ አወጣት አለ የዱካስ ወይም ስዊዝ ባንክ። ስዊዝ ባንክ ላይ ያስገብታችሁ ከስዊዝ ባንክ ወደዚህ አድ ማድረግ ትችላላችሁ። ሞር ይሄ በጣም አሪፍ ስለሆነ ከስዊዝ ባንክም ሞር የተሻለ ደግሞ ይፈጣን ስለሆነ ማለት በዚህ አይነት መንገድ ዋይዝ ማውጣት ትችላላችሁ። የዋይዛችሁን ለተለያየ አገልግሎት መጠቀም ትችላላችሁ። ቲክቶክ ላይ የትኛውም ቦታ ላይ ገንዘብ ሴንድ ኤንድ ሪሲቭ ማድረግ ትችላላችሁ። በዚህ አይነት መንገድ አውጣችሁ መጠቀም ትችላላችሁ። ለማውጣት የምትፈልጉ ይህን ሞከራችሁን ቢላላችሁ፣ እንዲሁም ደግሞ እዚህ የተጠቀምኳቸውን አድሬስ ማግኘት የምትፈልጉ አታለበትራ 21 ላይ መጠቀም ትችላላችሁ። ከዛ ውጭም ሊንክ አስቀምጬላችኋለሁ። አብራችሁ ከምትፈልጉ ከተጠቀምናቸው ሊንኮች ውጭ ሌላ ተጨማሪ አድራሻዎችን ማግኘት የምትችሉበት ሊንክ ነው። እዛ ውስጥ ገብታችሁ አድራሻዎችን መውሰድ ትችላላችሁ። እኛ እንድናወጣላችሁ የምትፈልጉ ከሆነ በውስጥ መስመር አታለበትራ 26 ላይ ልታናገሩን ትችላላችሁ። በዚህ ክዋር ኮድ ወይም በዚህ ሊንክ ገብታችሁ ኦርደር ማድረግ ትችላላችሁ። የከፈላችሁበትን ደረሰኝ አታለበትራ 26 የቴሌግራም ቻናል ላይ ብቻ መላክ ነው። የእኛ ቲሞች በ6 ሰዓት ውስጥ አዲሱን የዋጅ አካውንታችሁን ከፍተው ይልኩላችኋል ማለት ነው። የቲክቶክ ማስተር ክላሳችን ላይ ሲመጡ እንዴት አድርጋችሁ ገንዘብ መቀበል እንደምትችሉ ከዋይዝን እንዴት አድርጋችሁ ማስተር ካርዳችሁን፣ ቪዛ ካርዳችሁን፣ ፔፓላችሁን እንዴት አድርጋችሁ ቲክቶክ አካውንታችሁ ጋር ሊንክ ማድረግ እንደምትችሉ ደግሞ በሰፊ እናሳያችኋለን። ቲክቶክ ላይ የተለያዩ ገንዘቦች መስራት የምትፈልጉ ሰዎች ከሆናችሁ ቲክቶክ ማስተር ክላስ ሊጠናቀቅ የተወሰኑ ቀናቶች ነው የቀሩት። ስለዚህ 6ኛው የቲክቶክ ማስተር ክላስ ምዝገባ ከመጠናቀቁ በፊት ቀድማችሁ ተመዝገቡ። የ30% ዲስካውንት አለ። 15000 የነበረው ኮርስ በ10500 አሁኑ መማር ትችላላችሁ። በዚህ ኮርስ ላይ ህይወታችሁን በቀላሉ መቀየር የምትችሉት እኔም ህይወቴን የቀየርኩበት ስለሆነ እያንዳንዱን ፍሮም ደ ስክራች እያንዳንዱ ስቴፕ ባይ ስቴፕ እናሳያችኋለን። ዋን ቱ ዋን ደግሞ ሳፖርት እናደርግላችኋለን። በሌላ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሸር ማድረጋችሁ ለጓደኞቻችሁ ሸር ማድረጋችሁን እንዳትረሱ። እንዲሁም ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ